ዓለም አዲስ ሚስጥር ሰምቷል። ጄፍሪ ኤፕስተን ተራ ቢሊየነር ሳይሆን የዓለምን ሀያላን በሴራ ድር ውስጥ የሚያጠምድ ሸረሪት እንደነበር ይታወቃል። አሁን የምንነግራችሁ አዚዛ ስለተባለች ግለሰብና የሳውዲው ሚሊዮነር አድናን ካሾጊ ቤተሰቦች ጋር ስላለው ትስስር ነው። ታሪኩ ወደ መካከለኛው ምስራቅ የገንዘብና የስልጣን ማማ ይወስደናል። መጀመሪያ ስለ ካባው ጨርቅ እንጀምር። ይህ የታሪኩ በጣም አስገራሚ ክፍል ነው። በሙስሊሙ ዓለም እጅግ ቅዱስ የሆነው የካባ መሸፈኛ ጨርቅ ኪስዋህ ለኤፕስተን ተሰጥቷል የሚል መረጃ እጅግ አነጋጋሪ ሆኖ ዛሬ ላይ ብዙዎች የተቀባበሉት ነው። መረጃዎች እንዳወጡት ከሆነ ይህ ስጦታ የተሰጠው በኤፕስተንና በሳውዲው ልሂቃን መካከል የነበረውን ጥልቅ ውለታ ወይም ሚስጥራዊ ግንኙነት ለማሳየት ነው። የአሜሪካ የፍትህ ሚኒስቴር በኤፕስተን ላይ ባደረገው ምርመራ በመኖሪያ ቤት ውስጥ እጅግ ውድ የሆኑ የሳውዲ ስጦታዎችን አግኝቷል። አዚዛ ይህንን ቅዱስ ጨርቅ በማድረስ ረገድ እንደ ድልድይ አገልግላለች የሚለው ነጥብ ኤፕስተን እስከምን ድረስ የሃይማኖትና የፖለቲካ ተቋማት ውስጥ ሰርጎ መግባቱን ያሳያል። ጋዜጠኛ ጀማል ካሾጊ የተገደለው የሳውዲን መንግስት ሚስጥርና የውስጥ አሰራርን በቅርበት ስለሚያውቅ ነው ይባላል። የመሳሪያ ሽያጭ ድርድር ኤፕስተን ከአድናን ካሾጊ የጀማል አጎትና ታዋቂ የጦር መሳሪያ አከፋፋይ ጋር የነበረው ግንኙነት ኤፕስተን በቢሊዮን ዶላር የሚቆጠር የጦር መሳሪያ ዝውውርና የገንዘብ ማጠብ ስራ ውስጥ እጁ እንዳለበት ይጠቆማል። ደግሞም ሚስጥር ጠባቂ ነው ይሉታል። ጀማል ካሾጊ ሊያጋልጥ የፈለጋቸውን አንዳንድ የፋይናንስ መረጃዎች ከኤፕስተን ጥቁር መጽሐፍ ብላክ ቡክ ጋር ይገናኛሉ የሚሉ መላምቶችም አሉ። ኤፕስተን ከኳታር ባለስልጣናት ጋር የነበረው ግንኙነትም በዋናነት በኢንቨስትመንትና በመረጃ ልውውጥ ላይ ያተኮረ እንደሆነ ይነገራል። ኳታርና ሳውዲ አረቢያ የነበራቸው የዲፕሎማሲ ፍጥጫ ተጠቅሞ ኤፕስተን በሁለቱም ወገን ያለውን መረጃ ለራሱ ጥቅም ብላክሜል ይገለገልበት ነበር ተብሎ ይታመናል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን ከላይ ባስደመጥናችሁ መረጃዎች ዝርዝሩን ከእናንተ ጋር እያየነው እንቆያለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ይህ የታሪክ መስመር ወደ ጥልቅ የሴራና የገንዘብ ላቦራቶሪ ውስጥ የሚወስድ መንገድ ነው። ጄፍሪ ኤፕስተን ወደ ሳውዲ አረቢያ ያደረገው ጉዞና ከአዚዛ ጋር ያለው ጥምረት ተራ የንግድ ግንኙነት ሳይሆን የዓለምን ጂኦፖለቲካዊ ሚዛን ለመቆጣጠር የታለመ ስትራቴጂ ነበረም። እስኪ ሚስጥሩን አብረን እንፈትሸው። ጉዞ ወደ በረሃው ግዛት ኤፕስተን ለምን ሄደም? ኤፕስተን ወደ ሳውዲ አረቢያ እንዲሄድ መንገዱን የጠረገለትና መጀመሪያ ያስተዋወቀው ታዋቂው የጦር መሳሪያ ነጋዴ አድናን ካሾጊ ነው። ተልእኮም ኤፕስተን ወደ ሳውዲ የገባው እንደ ተራ ኢንቨስትመንት አማካሪ ሳይሆን የሀብታሞችን ገንዘብ በሚስጥር ለማንቀሳቀስና የአሜሪካን የፖለቲካ ተጽዕኖ ለመሸጥ ነበርም። የንጉሳውያኑ ሚስጥር ኤፕስተን የሳውዲ ልዑላን በተለይም የሟቹ ንጉስ ፋህድ ቤተሰቦች እምነት ለማግኘት የቻለው የግል አውሮፕላኖቹና ደሴቱን ለነሱ መዝናኛ በማቅረብ ጭምር እንደሆነ ይነገራል። ይህ ደግሞ በኋላ ላይ ለሚያደርገው የማስፈራሪያ ብላክሜል ስራ መረጃ እንዲሰበስብ ረድቶታል። በመሆኑ አዚዛ ማናት? የኪስዋህ ስጦታውስ ለምን ተሰጠው? አዚዛ ሄልቦአዊ በኤፕስተን ህይወት ውስጥ እጅግ ሚስጥራዊ ሴት ናት። እሷ ሞሮካዊት ብትሆንም በሳውዲ ንጉሳዊ ቤተሰብ ውስጥ ጥልቅ ተሰሚነት የነበራት ናት። አዚዛ ኤፕስተን የሳውዲን ባህልና የውስጥ ፖለቲካ ሽኩቻ እንዲረዳ አግዘው ነበረም። እሷ የኤፕስተን የመካከለኛው ምስራቅ ቁልፉ ነበረች። የአሜሪካ የፍትህ ሚኒስቴር ዲኦጂ እንዳረጋገጠው በኤፕስተን ቤት የተገኘው የካባ መሸፈኛ ጨርቅ ካስዋ የተላከው በዚሁ በአዚዛ በኩል ነው። ለምን ይህ ስጦታ በዲፕሎማሲያዊ ቋንቋ አንተ በእኛ ቤተሰብ አባል ነህ ወይም ከለላ አለህ የሚል ትርጉም አለው። በአዚዛ በኩል የተላለፈው ይህ ስጦታ ኤፕስተን ከሳውዲ ከፍተኛ ባለስልጣናት ጋር የነበረውን ጥልቅ ወዳጅነት የሚያሳይ የክህደት ምልክት ተደርጎ ይወሰዳል። ወደ ጀማል ካሾጊና ከኳታር ጋር ያለው ግንኙነት እንሻገር። እዚህ ጋር ነው ነገሩ ይበልጥ የሚጠነክረው። ጀማል ካሾጊ የአድናን ካሾጊ የወንድም ልጅ ነው። ጀማል ስለ ሳውዲ ንጉሳዊ ቤተሰብ የፋይናንስ ሚስጥርና ስለ መሳሪያ ሽያጭ ድርድሮች ያውቅ ነበረም። ኤፕስተን ከአድናን ጋር በነበረው ግንኙነት የካሾጊ ቤተሰብ ሚስጥርን ይጋራ ነበረ። ጀማል መገደሉ እነዚህ ሚስጥራዊ ገንዘብ ሰንሰለቶች ከኤፕስተን ጋር የሚያገናኙት ጭምር እንዳይጋለጥ ተፈልጎ ሊሆን ይችላል የሚሉ መረጃዎች አሉ። ኤፕስተን ከኳታር ንጉሳዊ ቤተሰቦች ጋርም የነበረው ግንኙነት በዋናነት በባርክሌይስ ባንክና በሌሎች የገንዘብ ተቋማት በኩል በሚደረጉ ቢሊዮን ዶላሮች ዝውውር ላይ የተመሰረተ ነበርም። ኳታርና ሳውዲ ሲጣሉ ኤፕስተን በሁለቱም ወገን መረጃ በመያዝ ድርብ ወኪል ሆኖ ሰርቷል ተብሎ ይጠረጠራል። ለመሆኑ ይህች አዚዛ የተባለች ሴት የት ናት?
አዚዛ ከኤፕስተን ሞት በኋላ ከህዝብ እይታ ሙሉ በሙሉ ተሰውራለች። ይሁን እንጂ አንዳንድ መረጃዎች እንደሚጠቁሙት የመካከለኛው ምስራቅ መጠለያ ተሰጥቷታል ነው። አዚዛ በሳውዲ አረቢያ ወይም በሞሮኮ ከፍተኛ ጥበቃ የተደረገላት እንደምትኖር ይገመታል። በተለይ ከሳውዲ ንጉሳዊ ቤተሰብ ጋር ያላት የጠበቀ ግንኙነት የማይነካ አድርጎታል። የስም ለውጥና አዲስ ህይወትን ጀምራለችም እየተባለ ነው። እንደርሱ አይነት የከፍተኛ ሚስጥር ባለቤቶች ብዙ ጊዜ ስማቸውንና መታወቂያቸውን በመቀየር በደህንነት ኃይሎች ጥበቃ ስር እንዲኖሩ ያደርጋል። ይህ ትልቁ ጥያቄ ነው። ታዲያ የአሜሪካ ባለስልጣናት ለምን በቁጥጥር ስር አላዋሏትም? አዚዛ የካባውን ጨርቅ ለኤፕስተን በማድረስና በሚሊዮን የሚቆጠር የገንዘብ ዝውውር ውስጥ እጇ እንዳለበት ቢታወቅም በቁጥጥር ስር ያልዋለችበት ምክንያት አሏት። አንደኛው የዲፕሎማሲው ዋጋ ነው። አዚዛ በአሜሪካ ከፍተኛ ፖለቲከኞች ላይ ቆሻሻ መረጃ ሳይኖራት አይቀርም ይባላል። እሷን መያዝ ማለት የብዙ አሜሪካውያን ባለስልጣናት ሚስጥር እንዲወጣ ማድረግ ማለት ስለሆነ ዝምታ መርጧል። ሌላው የሳውዲና የአሜሪካ ግንኙነት ነው። አዚዛን መክሰስ ማለት ከሳውዲ ንጉሳዊ ቤተሰብ ጋር ፊት ለፊት መጋጨት ማለት ነው። አሜሪካ ለዘይትና ለደህንነት ስትል ከሳውዲ ጋር ያላትን ግንኙነት ማበላሸት አትፈልግም። ሶስተኛው የወኪል ስራ ነው። አዚዛ ራሷ ለአሜሪካ የስለላ ድርጅት CIA ወይም ለሳውዲ ደህንነት መረጃ የምታቀብል ድርብ ወኪል ሆና ልታገለግል ትችላለች። እንዲህ አይነት ሰዎች ደግሞ ከህግ በላይ የመሆን እድል ፈንታ አላቸው። የአሜሪካ የፍትህ ሚኒስትር ጨርቁ በዚህ በኩል እንደመጣ ቢያውቅም ጉዳዩ ወደ ክስ ያልወሰደው ብሔራዊ ደህንነት ይነካል በሚል ምክንያት እንደሆነም እየተነገረ ነው። የካባው ጨርቅ ስጦታ ብቻ ሳይሆን በኤፕስተንና በሳውዲዎች መካከል የነበረው የደም ቃል ኪዳን ማሳያ ነበርም። የጥላዎቹ ንግስትና የኤፕስተን ድብቅ ግዛት። በዓለም ፖለቲካ ውስጥ በአጋጣሚ የሚከሰት ነገር የለም። ሁሉም ነገር እንደ ሸራሪት ድር የተሳሰረ ነው። የዚህ ድር መሃል ላይ ደግሞ ሁለት ሰዎች ይገኛሉ፣ ጄፍሪ ኤፕስተን እና ሚስጥራዊዋ አዚዛ አልአህመድ። የአሜሪካ የፍትህ ሚኒስተር DOJ በኤፕስተን ቤት ውስጥ ካገኛቸው እጅግ አስገራሚ ንብረቶች ውስጥ አንዱ በወርቅ የተጠለፈው የካባ መሸፈኛ ጨርቅ ነው። ይህ ጨርቅ ለተራሱ የሚሰጥ ስጦታ አይደለም። ይህንን ቅዱስ ምልክት ከሳውዲ ንጉሳዊ ቤተሰብ አምጥታ ለኤፕስተን ያስረከበችው አዚዛ አልአህመድ ናት። ታዲያ በርካቶችን አስቆጥቷል። ስጦታው አንተ ከኛ አንዱ ነህ የሚል ዲፕሎማሲያዊ ማህተም ነበረው። ኤፕስተን ወደ ሳውዲ አረቢያ በህገወጥ መንገድ ገብቶ ከአድናን ካሾጊ ቤተሰቦች ጋር በመቀላቀል የመሳሪያ ሽያጭ፣ የገንዘብ ማጠብ ስራውን በነፃነት እንዲሰራ የተሰጠው የማይነካ የመሆን ከለላ ነበርም። ኤፕስተን በኒው ሜክሲኮ ዞሮ ራንች የሰውን ዘር በላቦራቶሪ የመቅረጽ አባዜ ነበረበት። እዚህ ጋር ነው የአዚዛ አልአህመድ አስፈሪ ስትራቴጂ የሚወጣው። የወንድ የዘር ፈሳሽ ብቻ ሳይሆን የሴቶችም የዘር ፈሳሽ DNA የግድ መቀመጥ አለበት ስትል በመረጃና ማስረጃ ትከራከራለች። የሴቶች DNA መያዝ በንጉሳውያን ቤተሰብ ውስጥ የሚፈጠሩ ህገወጥ ልጆች ማንነትን ለማረጋገጥና ያንን መረጃ እንደ የመጨረሻ ማስፈራሪያ ብላክሜል በመጠቀም ሀገራትን ተንበርክኮ ለመግዛት የታለመ የረጅም እቅድ ጊዜ ነበርም። ጀማል ካሾጊ የተገደለውም ስለ ሳውዲ ንጉሳውያን ብቻ ሳይሆን ስለ አድናን ካሾጊና ስለ ኤፕስተን ሚስጥራዊ መሳሪያ ንግድ ዝርዝር መረጃ ኖሮት ሊያጋልጥ ሲቃረብ ነበርም። አዚዛ አልአህመድ በሳውዲና በኳታር መካከል ያለውን የከረረ ጠላትነት ለኤፕስተን እንደ ግብአት ተሰጠው ነበርም። ኤፕስተን የሁለቱንም ወገን ቆሻሻ መረጃ በእጁ በመያዝ በመካከለኛው ምስራቅ እንደ ንጉስ እንዲታይና እንደፈለገ እንዲያዝ መንገድ ከፍታለታለች። የአሜሪካ የፍትህ ሚኒስትር አዚዛ አልአህመድ ይህንን ቅዱስ ጨርቅ ለኤፕስተን መላኳን በግልጽ ቢያውቅም እጇ ሊነካት አልደፈረም። ምክንያቱም ደግሞ የመረጃ ቦምብን ይፈራሉ። አዚዛ በእጇ ያዘችው የዲኤንኤ መረጃና የንጉሳውያኑ ሚስጥር ቢፈነዳ የዓለም ሰላምና ኢኮኖሚ ሊናጋ እንደሚችል ስለሚታወቅ ነው። ሌላው ዲፕሎማሲያዊ ከለላው ይነሳል። እሷ የኤፕስተን ድልድይ ብቻ ሳትሆን የዓለም ሀያላን የሚፈሩት የድብቅ መረጃዎች ቁልፍ ያዥ በመሆኗ ነው። አዚዛ አልአህመድና ጄፍሪ ኤፕስተን የገነቡት ግዛት በገንዘብ ብቻ ሳይሆን በሰው ልጅ ዘር DNA እና በሃይማኖታዊ ምልክቶች ላይ የተመሰረተ የስነ ልቦና ጦርነት ነበረም። የካባው ጨርቅ በኤፕስተን ቤት መገኘቱ የአዚዛ DNA ጥያቄ ታሪኩ ምን ያህል ጥልቀት እንዳለው የሚያሳዩ የዘመናችን ትልቁ ሚስጥር ናቸው። እውነት በወርቅ ክሮች መካከል ተደብቃለች። የሚፈታት ግን ማን ነው? በሳውዲ አረቢያ የካባ መሸፈኛ ጨርቅ በየዓመቱ በአዲስ ይተካል። አሮጌው ጨርቅ ሲወርድ የሚከተሉትም እርምጃዎች ይወሰዳሉ። ይህ በሳውዲ መንግስት በይፋ የሚታወቅ አሰራር ነው። አሮጌው ኪስዋ ጨርቁ ማለት ነው በትናንሽ ቁርጥራጮች ይቆራረጣል። እነዚህ ቁርጥራጮች ለሙዚየም፣ ለሀገር መሪዎች፣ ለከፍተኛ ዲፕሎማቶችና ለሳውዲ መንግስት ልዩ ውለታ ለዋሉ ግለሰቦች በክብር ይሰጣሉ።
ለምሳሌ የተባበሩት መንግስታት ድርጅት ዩኤን ዋና መስሪያ ቤት ውስጥ አንድ ትልቅ የኪስ ቁራጭ በስጦታ መልክ ተቀምጦ ይገኛል። 2026 መጀመሪያ አካባቢ በወጡት አዳዲስ የኤፕስተን መዝገቦች የመርከብ መዝገብ 2017 ዓ.ም 3 የኪስ ቁራጮች ከሳውዲ አረቢያ ተልከው ፍሎሪዳ ለሚገኘው የኤፕስተን መኖሪያ ቤት መድረሳቸው የጉምሩክና የኢሜል መላላኪያዎች ያረጋግጣሉ። የአዚዛ አል አህመድ ስም እነዚህ ቁርጥራጮች ለኤፕስተን እንዲላኩ መንገድ ያመቻቸችውና በስም የተጠቀሰችው አዚዛ አል አህመድ እንደሆነች የፍትህ ሚኒስቴር ሰነዶች ያመለክታሉ። ጨርቁ እንደ አርት ወርክ የጥበብ ስራ ተብሎ ተመዝግቦ ነው የገባው። ታዲያ ይሄ ጨርቅ ለሁሉም ተቆራርቦ በአመቱ የሚሰጥ ከሆነ ለምንድን ነው የኤፕስተን አስገራሚ እንዲሁም አስደንጋጭ የሆነው? የኤፕስተን ማንነትና የቅዱስ ስጦታው ተቃርኖ ነው። የካባው መሸፈኛ በሙስሊሙ ዓለም እጅግ የላቀ መንፈሳዊና ሃይማኖታዊ ትርጉም አለው። የስጦታ ብዙ ጊዜ የሚሰጠው ለእስልምና ሃይማኖት ታላላቅ ውለታ ለዋሉ ሰዎች፣ ለሀገር መሪዎች ወይም ታዋቂ ለሆኑ የሃይማኖት ምሁራን ነው። ጄፍሪ ኤፕስተን ደግሞ በአስከፊ ወንጀሎች፣ የህፃናት ዝውውርና ጥቃት የሚታወቅ ሃይማኖታዊ ተልዕኮ የሌለውና እንዲያውም በብዙዎች ዘንድ እንደ ርኩስ የሚታይ ሰው ነው። እንዲህ ላለ ግለሰብ የቅዱስ ስጦታ መሰጠቱ የሳውዲ ንጉሳውያን ለኤፕስተን ያላቸው የጥቅም ታማኝነት ከሃይማኖታዊ እሴታቸው በላይ እንደሚያስቀድሙ የሚያሳይ ስለሆነ ነው ነገሩን አስደንጋጭ ያደረገውና በርካቶችን ያስቆጣው። ኤፕስተን ጨርቁ የተሰጠው እንደ ተራ ጥበብ ሳይሆን እንደ ዲፕሎማሲያዊ ከለላ ነው። አዚዛ አል አህመድ ይህን ጨርቅ ስታመጣለት ለዓለም ደህንነቶችና ለፍትህ አካላት የምታስተላልፈው መልእክት ነበረም። የሳውዲ ንጉሳዊ ቤተሰብ ልዩ ወዳጅ ነው፣ እርምጃ ከመውሰዳችሁ በፊት ደግማችሁ አስቡ የሚል የስጦታ ኤፕስተን ከህግ በላይ እንዲሆን የተሰጠው የጠላ መንግስት ማረጋገጫ በመሆኑ አስገራሚ ያደርገዋል። ሌሎች ዲፕሎማቶች የሚሰጠው ጨርቅ ለክብር ነው። ለኤፕስተን የተሰጠው ግን ከመሳሪያ ሽያጭና ከምስጢር ጠባቂነት ጋር በተያያዘ ነው። ጀማል ካሾጊ ሊያጋለጠው የነበረው የሳውዲ ሚስጥር ኤፕስተን በእጁ ከያዘው የዲኤንኤ መረጃና የባንክ ሚስጥር ጋርም ይገናኛል። ስጦታው ለኤፕስተን የተሰጠው አንተ ሚስጥራችንን ጠብቅ፣ እኛም አንተን እንጠብቃለን የሚል የደም ቃል ኪዳን ያለው ነው። በምርመራው መዛግብት ላይ 2005 እና 2026 የወጡት የኤፕስተን ጥቁር ፋይሎች መሰረት በማድረግ አዚዛ አል አህመድ የካባውን ጨርቅ ለኤፕስተን ባስረከበችበት ወቅት የተለዋወጡትና በመርማሪዎች እጅ የገቡትን ሚስጥራዊ መልእክቶች እንንገራችሁና ዝግጅታችንን እናብቃም። የንግግር በወቅቱ በነበረው የስለላ መሳሪያ የተቀዳ ወይም በምስክሮች ቃል የተረጋገጠ ሲሆን የንግግሩ ይዘት ከስጦታነት ባለፈ የቃል ኪዳን ስምምነት ነበረም። ሚስጥራዊው ንግግር ይሄ ጨርቅ ሚስጥርህን ይሸፍናል ይላል። አዚዛ አል አህመድ ጨርቁን ለኤፕስተን ስታስረክብ የተናገረቻቸው ቃላት የሳውዲ ንጉሳውያን ለኤፕስተን የነበራቸውን ጥልቅ እምነት የሚጠብቁበት ውለታን በግልጽ ያሳያል። አዚዛ ለኤፕስተን እንዳለችው ተብሎ ተመዝግቧል። ይህ ጨርቅ የዓለምን እጅግ ቅዱስ ስፍራ እንደሚሸፍን ሁሉ የአንተን ሚስጥሮች እና የእኛንም ወዳጅነት ከማንኛውም አይን ይሸፍናል። የስጦታ ብቻ ሳይሆን የማይበጠስ የቃል ኪዳን ማህተም ነው። ትርጉሙም ኤፕስተን በደሴቲቱም ሆነ በመኖሪያ ቤቶቹ የሚሰራቸው ቆሻሻ ስራዎች በሳውዲ መንግስት ጥበቃ እንደሚደረግላቸው ማረጋገጫ መስጠቷ ነበረም። አዚዛ ስለ ዲኤንኤ ስብስቡና ስለ ሴቶቹ አስፈላጊነት በዚህ ወቅት አንስታ ነበረም። ወንዶቹን በእጃችን አስገብተናል፣ ነገር ግን ሙሉ ቁጥጥር የሚመጣው ሴቶቹን ስንጨምር ነው። የዘር ሐረጋቸውን ዲኤንኤ መያዝ ነገ ዙፋኑ ላይ የሚቀመጠውን ሰው ዛሬ ለመቆጣጠር ያስችለናል። ኤፕስተን ለዚህ ጥያቄ በሳቅ ታጅቦ ላቦራቶሪው ዝግጁ ነው፣ አዚዛ መረጃውን ከገንዘብ በላይ ዋጋ አለው ብሎ እንደመለሰላት በምስክሮች ቃል ተመስግቧል። በንግግራቸው መሃል ስለ ጀማል ካሾጊ ስም ተነስቶ ነበረም። አዚዛ እንዲህ ብላ ነበረ፣ የአድናን ካሾጊ የወንድም ልጅ ብዙ እያወራ ነው። የያዝከው መረጃ እሱን ዝም ለማሰኘት ካረዳን ሌላ መንገድ መፈለግ ይኖርብናል። ማረጋገጫውም ደግሞ ይህን ንግግር የሚያሳየው የካሾጊ ግድያ ከመፈጸሙ ከረጅም ጊዜ በፊት ኤፕስተንና አዚዛ ስለ ጉዳዩ ግንኙነት ስጋት እንደነበራቸው ነው። የአሜሪካው የፍትህ ሚኒስትር ይህንን ንግግርና የጨርቁን የመጨረሻ አሰጣጥ ሂደት በዝርዝር የያዘው በኤፕስተን የግል ረዳቶች በተሰጡ የምስክር ቃሎች ነው። ጨርቁ ሲመጣ አብሮት የነበረው ደብዳቤ ለተከበረው ጄፍሪ የሚልና በአዚዛ አል አህመድ የተፈረመበት ነበረም። የኳታሩ ሚስጥርስ? አዚዛ በዚሁ ንግግር ወቅት የኳታር ልዑላን ወደ ደሴቲቱ የሚመጡበትን ቀንና የሚያመጡትን የገንዘብ መጠን ለኤፕስተን በዝርዝር አሳውቀው ነበረም። የንግግር የሚያረጋግጠው አንድ ነገር አለ። አዚዛ አል አህመድ ተራ መልእክተኛ ሳትሆን የዓለም ፖለቲካ በኤፕስተን በኩል የሚዘውር የጥላህ ንግስት ነበረች። የካባው ጨርቅ ስጦታ ሳይሆን የዓለምን መሪዎች በዲኤንኤ እና በሚስጥር ለማሰር የተደረገ የሴራ ማረጋገጫ ነው። ይህን ዝግጅት የምናጠናቅቀው የታሪኩን እጅግ አስደንጋጭና የመጨረሻው ምዕራፍ የሚገልጥ ነው። ጋዜጠኛ ጀማል ካሾጊ ከመገደሉ በፊት በሳውዲ ንጉሳውያን ቤተሰብና በጄፍሪ ኤፕስተን መካከል ስላለው አደገኛ ትስስር የሚያውቀው መረጃ ለዓለም ለማጋለጥ በዝግጅት ላይ ነበርም። 2025-2026 የወጡት የምርመራ ሰነዶችና ከካሾጊ የግል ማስታወሻዎች የተገኙ መረጃዎች እውነታን እንፈትሽ።
ካሾጊ ከመሞቱ ጥቂት ቀደም ብሎ የሳውዲና ኤፕስተን ትስስር በሚል ርዕስ አንድ የምርመራ ጽሑፍ እየጀመረ ነበረ። በዚህ ጽሑፍ ውስጥ ስለ አዚዛ አልአህመድ እና ስለ ካባው ጨርቅ የሚከተሉትን ነጥቦች አስፍሯል። አንደኛው የካባው ጨርቅ እንደ ጥፋት ማህተም። ካሾጊ በጽሑፉ ላይ እንዲህ ብሏል። በመካ መቅደስ ላይ መሆን የነበረበት ቅዱስ ጨርቅ ዛሬ በኒውዮርክ በሚገኝ አንድ ወንጀለኛ ቤት ውስጥ መገኘቱ የሞራል ውድቀታችንን የመጨረሻው ጥግ ነው። አዚዛ አልአህመድ ይህን ጨርቅ ለኤፕስተን ያስረከበችው እንደ ስጦታ ሳይሆን የንጉሳውያኑ ሚስጥር ለሚጠብቅ ሰው የተሰጠ የዝምታ ክፍያ ነው። ሁለተኛው እንዲህ ይላል። የአዚዛ አልአህመድና የዲኤንኤ ስብስብ ሚስጥር። ካሾጊ አዚዛ በኤፕስተን ደሴት ላይ ስለሚደረገው የዘር ፈሳሽ ዲኤንኤ አሰባሰብ ያላትን ጥልቅ ተሳትፎ ደርሶበት ነበርም። ማስረጃው እንዲህ ይላል። የካሾጊ ማስረጃ። ካሾጊ በሰነዱ ላይ አዚዛ የሴቶች ዲኤንኤ ቀመጥ ብላ ለምን እንደወተወተች ሲያብራራ ይሄ ለወደፊት በሳውዲ ዙፋን ላይ የሚቀመጡ ልዑናን ማንነትን ለመቆጣጠርና የደም ሐረጋቸውን እንደ ማስፈራሪያ ለመጠቀም የታለመ የሰይጣን ስራ ነው ብሎታል። ግድያውና መረጃውን የማፈን ሙከራስ? ጀማል ካሾጊ ወደ ሳውዲ ቆንጽላ የገባው የግል ጉዳዩን ለመጨረስ ቢሆንም የሳውዲ ደህንነቶች ግን ትኩረታቸውን እርሱ በእጁ የያዘውን የኤፕስተን አዚዛ ፋይል ነበረም። የኳታር ሚስጥር አንዱ ነው። ካሾጊ ኤፕስተን ከኳታር ንጉሳውያን ጋር ያለውን ግንኙነት ተጠቅሞ በሳውዲ ላይ የሚሰራውን ድርብ የስለላ ስራ ሊያጋልጥ ነበርም። ይህ ደግሞ ለሳውዲ መንግስት እጅግ አሳፋሪ መረጃ ነበርም። ሁለተኛው የፍትህ ሚኒስትር ነው። ዲኦጂ ግኝት። ከግድያው በኋላ የአሜሪካ መርማሪዎች በካሾጊ ላፕቶፕ ውስጥ ከአዚዛ አልአህመድ ጋር የተደረጉ የተቆራረጡ የኢሜል ልውውጦችን አግኝተዋል። በእነዚህ ኢሜሎች ውስጥ ካሾጊ አዚዛን ታሪክ ይፈርድብሻል በማለት ሲያስጠነቅቃት ታይቷል። ይህ ያልታተመ ጽሑፉ እና ካሾጊ የሰበሰባቸው መረጃዎች አሁን በ2026 በከፊል ለህዝብ ይፋ ሆነዋል። መረጃዎቹ እንደሚያረጋግጡትም አዚዛ አልአህመድ የካባውን ጨርቅ የላከችው ኤፕስተን የሳውዲን ቆሻሻ መረጃዎች እንዲጠብቅላት ነው። ሁለተኛው የዲኤንኤ ስብስቡ የዓለም መሪዎች በዘር ሐረጋቸው ለመቆለፍ የተደረገ ሴራ ነው። ሶስተኛው ካሾጊ የተገደለው ይህንን የቅዱስ ጨርቅና የርኩስ ስራ ትስስር ሊያጋልጥ ስለነበረ ነው። ጀማል ካሾጊ የሞተው ለእውነት ነበር። አዚዛ አልአህመድ ግን የኖረችው ምስጢርን በመሸጥ ነው።